ጉለሌ ከመሰረተ ልማት ርቃ የአዲስ አበባ አካል ናት ወይ ብለው ህዝቡ ይጠይቅበት የነበረው ታሪክ የተደረገበት ዛሬ ጉለሌ ሄደን እንዴት እንጎብኝ የሚባልበት ነው። ይሄንን እንመለከተዋለን። እዚህ ከመሬት ውስጥ ጋራ ተስማምቶ ከፍታውን ተጠቅመን የሰራ ነው ሬስቶራንት። ሰዎች እዚህ ጋር መጥተው እንደ ልብ መዝናናት እንዲችሉ እንግዲህ በየስፍራው በየ100 ሜትሩ በየ50 ሜትሩ አረፍ የምንልበት የምንበላው የምንጠጣው የምንገዛው የምንሸጥበት ስራ ዕድል የምንፈጥርበት ቦታ ተፈጥሯል። የዘላቂ ማረፊያ ቦታውንም በፊት ከነበረው የዘላቂ ማረፊያነት አገልግሎት በተጨማሪ ምርጥ መናፈሻ ቦታ እንዲሆን ተደርጎ ነው የተቀየረው። ይሄ አሁን የምንሄድበት ለእግረኛም ለሳይክልም ጎን ለጎን የሚያስኬድ በጣም ምቹና ግሪን የበዛበት እንዲሁም ኮርቹ ያለበት በቀኝ በኩል ደግሞ የምናየው ሬስቶራንትና በርካታ ሱቆች ከስር የተሰሩበት ነው። እዛ ጋር መርከብ ሬስቶራንት ብለናል። መርከብ ሬስቶራንት አለ። እዚህ ደግሞ አክምባሎ አለ። አክምባሎ ያልንበት ዋናው ምክንያት ቀጨኔ አካባቢ ማለት ነው በሸክላ ስራ የሚተዳደሩ አክምባሎ የሚሰራበት ያንን ማስታወሻነቱን በዘመናዊ ሰው ምግብ ሲበላ እዚህ ጋር መጥቶ ሲዝናና ወክ ሲያደርግ አንድ ታሪክ የምንነግርበት ስቶሪ ቴሊንግ አለ ማለት ነው። መርከብም ያልንበት ዋና ምክንያት አለን እዛ ላይ። እንደዚሁ እያልን በየቦታው ላይ ለቦታዎቹ መጎብኛ የሚነገር ታሪክ ለመጎብኘት የሚያጓጓ ታሪክ ያለው ተደርጎ ነው የተሰራው። ይሄ የቀጨኔ መድኃኔዓለም ዘላቂ ማረፊያ አካባቢ ነው። በዚህ ጋር ለማለፍ ብዙ አይመችም ነበር። ሁሉም ወደ ወንዙ ነው የሚለቀው ፍሳሹን። እሱም ብቻ ሳይሆን ይሄን የመሰለ የሚያምር ጫካ ለመጎብኘት የሚያጓጓ እያለ ቤቱ ጋር ይገባ ነበር። መግቢያ መንገድ አልነበረውም። መኖሩንም ሰው አያውቅም። እሱን ባለበት ወስደን እንደ ትልቅ ሀብት አይተነው አይናችንን ገልጠን አይተን ገለጥ አድርገን ደግሞ ለህዝቡ ማሳየት እንዲቻል የሳይክል መንገድ አለ፣ ወክወይ አለ፣ በወንዙ ውስጥ አለ፣ ከወንዝ ማዶ አለ። ዛፎቹ ሲያምሩ አንድ አይነት ናቸው። ከዚህ ጀምሮ ዘላቂ ማረፊያውን ጨርሰን እስከምንወጣ ድረስ አንድ አይነት ዛፍ ነው የምናየው። አንድ አይነት እንደገና ዘላቂ ማረፊያዎች መቃብር ቦታ ነው ተብሎ የሚፈሩ መሆን የለባቸውም። ሰዎች መጥተው የሚዝናኑት የሚያዩት ነገር እንዲኖር የልማት ስፍራ እንዲሆን አጽሞች ያረፉበትን ቦታ እንዳለ ጠብቀን ለሰው ምቾትን የሚሰጥ እንዲሆንና በዛው ደግሞ ውበቱን ስነ ምህዳሩን ማድነቅ እንዲቻል ተጣጥመዋል ማለት ነው። መቃብር ቦታዎች ወይም ዘላቂ ማረፊያ ቦታዎችን በሙሉ በእንደዚህ አይነት በዚሁ ሞዴል ለመዝናኛ ጭምር እንዲሆን እዚህ ቤተሰቡ ያረፈበት ቤተሰብም ቢሆን መጥቶ ሳይሳቀቅ በጣም በሚያምር ቦታ ላይ የጽሞና ጊዜውን ማሳለፍ የሚችልበት እድል ፈጥሯል። ኢትዮጵያውያን ባለሙያን የምናደንቅ ባለሙያን የምናጀግን አልነበርንምና እነሱ በሰሩልን የእጅ ጥበቦች እንደምቃለን፣ እናምራለን፣ እንገለገላለን፣ እንበላለን፣ እንጠጣለን። ግን እሱን የሰሩ እጆችን ደግሞ እናናንቃለን። ይሄ ነው አሁን እየተቀየረ ያለው የእይታ ለውጥ የምንለው። እዚህ ጋር እንዳለ የተሰሩ ስራዎች እነሱን ጭምር ለማድነቅ ለማክበር ታሳቢ አድርገን የሰራነው ነው። የሚሰሩ እጆች ሁሉ ጊዜ መደነቅ፣ መከበር፣ መወደስ አለባቸው እንጂ በእነሱ እየተገለገል በእነሱ እየደመቅን እነሱ ማናናቅ ይሄ ድንቁርና ነው የሚሆነው። እዚህ ጋር በተመሳሳይ ክላር ተደርገው ያማሩ ከስር ካፍቴሪያ እንደዛ ሆኖ የሚያገለግሉ አሉ። በየቦታው ፓርኪንግ አለ። ሰው እስከዚህ ድረስ በተሽከርካሪ ቢመጣ እዚህ ጋር መኪናውን አቁሞ ይሄዳል። ኢቪ ቻርጂንግ አለው፣ ነዳጅ መቅዳት ይችላል። በአብዛኛው ግን ወደ ኤሌክትሪክ ወደ ግሪን ኢኮኖሚ እየሄድን ስለሆነ ወደ አረንጓዴ ኢኮኖሚ እየሄድን ስለሆነ በአብዛኛው የኤሌክትሪክ ቻርጂንግ ነው ያደረግነው። ከአካባቢው ማህበረሰብ ጋር አጣጥመን ነው የሰራነው። እዛ ጋር በጣም ትልቅ እንስራ እናያለን። ውስጡ ግን የምናየው ውስጥ ላይ የምናገኘው ግን ካፍቴሪያ ነው። ውስጥ ሆኖ እየተበላ እየተጠጣ እየተዝናና፣ ከላይ ደግሞ እንስራ ጋን ምንድነው
ባለሙያን እናከብርበታለን፣ ውለታቸውን እንዘክርበታለን ማለት ነው። እዚህ ጋር የእጅ ጥበብ ስራዎች ይሰራሉ። የሸክላ የልብስ ስራዎች፣ ሽመናው እንዳለ እዚህ ውስጥ አለ ማለት ነው። ትልቅ የስራ ዕድል ተፈጥሮበታል። ማዶ ስንመለከት እንደው አይተን አንጠግበውም፣ ገልጸንም አንጠግበውም። የተሰሩትን የጋራ መገልገያ ስፍራዎች ብቻ ሳይሆን እስኪ ስነ ምህዳሩን እንየው እንዴት እንደሚያምር። ምን ያልተሰራበት ነገር አለ? የአካባቢው ሸክላ ስራ፣ የአካባቢው ሸማ ስራ የሚገልጽ ለህፃናት መጫወቻ፣ መጨፈሪያ፣ መዝለያ፣ መቦረቂያ ቦታ፣ ለወጣቶች ደግሞ የአካል ማጎልበቻ ቦታ፣ አጠቃላይ ለማህበረሰቡ ደግሞ በዚህ ሲሻገር ተንጠልጣይ ድልድይ አለን። እዚህ ጋር የሚወዛወዝ ድልድይ ሰርተንለታል። ማህበረሰቡ በዛ ጋር ወጥቶ እንኳን በዚህ ጋር ቢመጣ ጤንነቱን ይጠብቃል፣ አእምሮውን ያድሳል፣ አካባቢውን ያደንቃል። ይሄ ነው የሚፈለገው። እዚህ ጋር የምናያቸው ይሄ እንስራ፣ ጋኑ፣ ሸክላዎቹ፣ መመገቢያዎቹ፣ የሚያማምሩ የስጦታ እቃዎች እንዲህ ተነቅሰው ታምረው የተሰሩ ስራዎች እዚህ አካባቢውን እንዲወክሉ ነው። ስለ አካባቢው ታሪክ እንዲያወሩን እነኛን የጥበብ እጆች ለማድነቅና ውለታቸውን ጭምር ለመዘከር ነው። አካባቢው በቃ እውነቱን ለመናገር ልክ እነሱ ሸክላን ነቅሰው አሳምረው እንደሚሰሩት ተነቅሶ አምሮ የተሰራ አካባቢ ሆኗልና አሁን የቀድሞውን ምስል ማስታወስ ያስፈልጋል። ይህን ስናይ ለማድነቅ የቀድሞ የነበረው እዚህ ጋር የነበረው ገጽታን ማስታወስ በጣም ተገቢ ነው። አለበለዚያ በልኩ አናደንቀውም፣ አለበለዚያ በልኩ አይገባንም። የመቆሸሹንና ያንን ጠረኑንም ወደ አእምሯችን ስናመጣ ይህንን የሰሩ እጆች ሁሉ ይባረኩ። እይታዎቻችንን ደግሞ ከፍ ያደረገ አምላክ ይባረክ።